ሴት ፒስ ኤፍሲ ባካት ተገን ይላል አባቴ 4-1 አሸንፈን 3ቱ ሴት ፒስ ናቸው ማርቲኔሊ ሃትሪክ ሰርቶ 2ቱ ሴት ፒስ ናቸው አንተ ማርቲኔሊ እኛ ሲቲ ኦፕን ፕሌይ ማግባት ምናምን ነገር ይለማመዳል እኛ ደግሞ ምን ችለው የተካንበትን እነዚህ ቧንቧ ሰራተኞች ላይ ሴት ፒስ ተለማመድንበት ማለት ነው ከባድ ማርቲኔሊ እንደዚህ ቴስታ እንደሚችል መቻወኩኝ ማርቲኔሊ ብቻ እንዲጫወት የፕሪሚየር ሊግ ሙዚቃ እንዳይሰማ ገባችሁ አይደል ማድዌኬ ደግሞ ማን ነው ሄድ መለስ ደርሶ መልስ ማንቸስተር ዩናይትድ ባጭሩ ማድዌኬ ማለት ማንቸስተር ዩናይትድ ነው ይሄዳል ይመለሳል ገባሽ አይደል ትንሽ ኤዜ ምናምን ነገር የሆነ ኮንፊደንስሽ ምናምን ነገር የሆነ ወረደ ይመስላል ማርቴታ እንደዚህ አይነት ጸባይ አይመቸውም እንደ ማርቲኔሊ የሰር ኖ ሰር ይሄ ክሪስታል ፓላስ አይደለም አስተካኪ ጸባይሽን ማኩረፍ ምናምን አይወደውም የበለጠ 10 ጌም ቤንች ያደርግሻል ተረዳሽኝ አይደል ሴት ፒስ ፕራክቲስ አረግን ሃንግማን ኔክስት አንቺ ያልታወቀብሽ ሴት ፒስ ኤፍሲ ማን ሴት ፒስ እንጫወታለን ስታንፎርድ ብሪጅ ላይ ማን በሴት ፒስ ነው ማደክምሽ ገባሻል ምን አይነት ቡድን ነን በእናታችሁ 4 ጎል አግብተን 3 ሴት ፒስ ሜሪኖ 6 ቁጥር መጀመሪያ አካባቢ መጀመሪያ 10 ደቂቃ ደስ አላለኝም ነበር ከዛ በኋላ ለማርቲኔሊ ያንኳስ ሰነጥቂው ማን ግራኙ ቶማስ ፓርቴን ያስታወሽ ግራነት ዣካ ነው ልሽብኝ ወኔ የለሽም እንጂ ተመችቶኛል ዛሬ ኤክስፔሪመንት ነው ያደረግነው በሙሉ ቤንቻችን ገባርለ ጋብሪኤልን ሴት ፒስ ፕራክቲስ አያስፈልገውም ሌላው ቲም ነው በጋብሪኤል ደረጃ ቴስታ መምታት እንዳለበት ምናምን መማር ያለበት ማርቲኔሊ ደግሞ በተለይ የሁለተኛው ጎል ቴስታ አርክቶናል ነው ምንሽ አርክቶናል ሁለት ነበር ሃትሪክ መስራት የነበረብሽ ለማንኛውም ወደ የሚቀጥለው ዙር አልፈናል ለማለፍ ያልታደላችሁ ሰዎች ምንም ማድረግ አይቻልም ሚኮና ከሳት በኋላ ደግሞ ያው ትንሽ ቆይተን ደግሞ ብራይተን ከባድ ቡድን እኮ ነው ብራይተን አንፃር ውልቭዝ ይቀላል እኮ ገባ ውልቭዝ ያስጨነቀው ቡድን ስለሆነ ብራይተን የሚገጥመው ማንቸስተር ሲቲን ካስቀየመ ሌላኛው ቀዩን ማንቸስተር ደግሞ መግረፉ አይቀርም እንጠብቃለን we are the gunners ማርቲኔሊ ራስን ግለጥ ማርቲኔሊ አንተ አረናይነነ ሮናልዶ እኛ 9 ቁጥሩ ሮናልዶ ነው እንከብማኒ ምን ሆነ ነው አይ ማርቲኔሊ የማርቲኔሊ መጨረሻው በቃ ሻምፒዮንስ ሊግ እና ሌሎች ቱርናመንት ላይ ብቻ አደገኛ ተጫዋች ሆነ ይቅር ጀማው ፕሪሚየር ሊግ ላይ ግን ምንድነው የሚነካው እናንተ ይሄንን ቡና አፍልተን ማውራት ያለብን ይሹ ነው ጀማው የምሬን እኮ ነው ብላችሁ ለማንኛውም ጀማው 4-1 በሆነ ውጤት አሸንፈናል እንግዲህ አረናይነ ዛሬ እንግዲህ 3 ጎሎችን ማስቆጠር ችሏል ጀማው 4 ጎል በተለይ ማድረግ ይችላል ነበር አንድ ባዶ ኳስ ካንግል ጋር አጋይቶ ወስቷል ይሁን ግን ዋናው እሱ ጸጽቶት ነው መሰለኝ ከዛ በኋላ 2 ተከታታይ ጎሎችን አስቆጠረ ጀማው እንግዲህ በኤፍኤ ካፕ ላይ ያው የመድረኩ ንጉሶች እኛ ነን ታውቃላችሁ ሁሉም እኛን ሲያየር በደብዳል ኤፍኤ ካፕ ላይ ታውቃላ አይደለ ምክንያቱም 14 ዋንጫ አባቴ 14 ዋንጫ የተሸከምነው እኛ ነን እንግዲህ ያው የዋንጫ ምድድሪያችን የሞላው በዚህ ዋንጫ ነው ታውቃላችሁ አይደል ሌሎች ማለት ግን ይሄኛው ትልቁን ስፍራ ይዛል ጀማው ለማንኛውም ግን በዚህ ውድድር እንግዲህ አሸንፈን ወደ ቀጣዩ ዙር ማለፍ ችለናል ቀጣይ ላይ ማንንም ያገኘን ማንን እኛን ይሰጋናል ኤፍኤ ካፕ ኮነማን በጣም ነው የሚሰጋን ዛሬ እንግዲህ ጨዋታው ላይ ምን ሐሳብ አስተያየት አላችሁ እስቲ ኮሜንት ሴክሽን ላይ አስቀምጡልኝ ዋናው ነጥብ ግን በዚህ ጨዋታ በቤንች ተጫዋቾች ገብተን አሸንፈን ጨዋታውን ገለን ወተናል ይመቻችሁ አርሰናል አሸንፏል እንደ ሲቲ 10 ልናገባ አልቻልንም ግን ማለት ምን አይነት ጨዋታ ነው የምንጫወተው ማን ማርቲኔሊ ከፊት ለፊቱ ይውላችሁ ፕሪሚየር ሊግ የሚል ነገር አይኖረው እንጂ የትኛውን ቦታ ወሰዱት ይችላል ሃትሪክ ሰራ ዛሬ ኮርና እንደፈለግን ነው የምናገበው ማን ማዱዌኬ ኮርናዎቹ ያበዱ ናቸው ፔናልቲ መሳት አልነበረበም ማን በጣም ኩክ አድርገ ፔናልቲውን ራስ አሰጥተ እንዴት ነው መስጠው ማርቲኔሊ አንተ ይኸውልህ ስማኝ ጎት ነሽ በጣም ነው የምትችለው ማን እኔ ደስ ብለኛል ዛሬ ምን አይነት ጨዋታ ነው የተጫወት ነው ማን ገና እኮ እንደተጀመረ ነበር ያገቡብን እኮ እኔ ደነገጥኩ ፖርትስማውዝ ያገባብናል ክሊንሺት ግን እያጣን በጣም ይኸውላችሁ ክሊንሺት ከወጣን እየቆየን ያለ ነው ምንድነው እየተፈጠረ ያለው ክሊንሺቱን መልሱት በቃ በኦን ታርጌት እናርገው ይመለስ ያ ነገር ይመለስ እኔ ውስጤ ፖርትስማውዝን 4-1 አሸንፈናል በጣም አሪፍ ጨዋታ ነበረ እና ያገኘዋቸውን ነገሮች ልንቀራችሁ ኖርጋርድ የሚባል ሚደንቅ ተጫዋች ቤንች መሆኑ የሚያሳዝን ማለት ነውና በሳሊባ ቦታ ሆኖም ሲጫወት በጣም አሪፍ ነው ዲፌንሲቭ ሚድፊልደርም ሆኖ ዙቢሜንዲን ቤንች ማድረግ የሚችል ተጫዋች ነው በጣም እርጋታው ጨዋታ የማንበብ አቅሙ በቃ ኳሊቲ ያለው ተጫዋች ነውና ለቤንችነቱ ላይ የሚያሳዝን አይነት ተጫዋች ነውና ብዙ የጨዋታ ጊዜ ማግኘት አለበት ብዬ የማምንበት ተጫዋች ነው አንድ ሁለተኛ ኑዋኔሪ በጣም ታለንት ተጫዋች እንደሆነ ዛሬም አስመስክሯልና ይሄ ልጅ ብዙ ተስፋ ያለው ልጅ ነው ሶ ከክለቡ ጋር አብሮ ማድረግ የሚችል ልጅ ነው እና አሁንም እነ ኦዴጋርድ ኦር ኤዜ
ክሬት ማድረግ ባቃታቸው ታይም ሁሉ ገብቶ መጫወት የሚችል ነው። ፕሪሚየር ሊግም ቻምፒየንስ ሊግም ላይ እድል ማግኘት ያለበት ታለንት ሊሆነ ተጫዋች ነው። እሱን አስመስክሯል ብዬ አስባለሁ። ማዱኬም በጣም ምርጥ ነበረች። ማርቲኔሊ ሃትሪክ ሰርቷል። ያው ሴት ፒስ ላይ በጣም ማስተር ያደረገ መምጣታችን ማሳያው አንዱ ዛሬ 3ቱን ጎሎች ኦልሞስት 4ቱም ጎሎች ከቆሙ ኳስ የተነሱ ናቸው። 3ቱ ደግሞ ጭራሽ ከኮርና ነው የገቡትና ማዱኬም ፒስ ናት አሲስት ስታደርግ ስታሻማ እና ሙሉ ጨዋታውን አይ ቲንክ ሲረብሽ ነበረ ምናምን በጣም አሪፍ ነበረ። ኤዜ ከያለፈውን ጨዋታ እንዳለ ስላመለጠው ብዙ ጨዋታዎች ምናምን ነገር ስቲል ወደ ሪትም አልተመለሰም። ያን ያህል የከፋ አልነበረም፣ ግን ፒስ ነው። ቤን ዋይት አሪፍ ነበረ፣ በጣም አሪፍ ነበረ ቤን ዋይት። ኬፓም ጥሩ በረኛ ነው ያው እንደምታውቁት። ብቻ ከሞላ ጎደል ጥሩ ነው። እኔ የዩኬሬሽን ማግኘት ከሃቨርትስ መመለሱ በጣም አሪፍ ነገር። ከሃቨርትስ መመለሱና አይ ቲንክ ፊዚካሊ ፊት ይመስላል። ትንሽ ደቂቃ ነው ያየ ነው፣ ግን በጣም አሪፍ ይመስላል ፊዚካሊ ሲታይ ማለት ነውና ሩጫዎቹ ምናምን ነገር ስታዩ ከሃቨርትስ መመለሱም ጥሩ ነው። ሳላስበው ይሄ ቪዲዮ ረዝሞብኛል። ብቻ ከሞላ ጎደል አሪፍ ነገሮችን ያየንበት ጨዋታ ነበረ ብዬ አስባለሁ። ይመቻችሁ። አንድ ጊዜ ለፖርትስማውዝ እናጨበጭባለን ሀቢቢ። ምክንያቱም አብዛኛው የፕሪሚየር ሊግ ቲም እኛ ላይ ለማድረግ የሚፈራውን ነገር ነው ሲሞክሩ የነበሩ። ፕረስ ሊያደርጉ ሞክረዋል። ሲጀመር ሲጫወቱም ነበር እንደሌላው በሎ ብሎክ አልነበረም ማመጣጣቸው ማለት ነውና ብቻ አሪፍ ጨዋታ ነበር። ቢቡርናችንም በቃ የሚገርም ፐርፎርማንስ ነው ያሳዩት ማለት ነው። ቤንጃሚን ዋይት፣ ሚኬል ሜሪኖ፣ ኖዋኔሪ ከብዙ ጊዜ እንትን በኋላ ራሱ በጣም አሪፍ ፎርም ላይ ነበርች። ከዛ ማርቲኔሊ ራሱ በጣም ፖዚቲቭ ነበረ። ከሃቨርትስ ተቀይሮ ከገባ በኋላ አሪፍ ኢንፍሉዌንስ ነበር ያለው እንደገባ ማለት ነውና እንግዲህ የሉዊስ ስኬሊ ጉዳይ ግን ኩዌሽን የሚያስነሳ ነገር ነው ሀቢቢ። በጣም ከባድ ነው የሚሆነው በዚህ ከቀጠለ ወይ ካላፊዮሪ ካልተመለሰ ማለት ነውና ከዛ ውጭ አሪፍ ነገሮችን አይተናል። ያው የኤፍኤ ካፑ ንጉስ ነን። ዲስ ሲዝንም እንደግመውና ላይ እንቀመጣለን ማለት ነውና እንኳን ደስ ያላችሁ ይመችል። ቼልሲ መጣውል ፍራኝ ቼልሲ መጣውል ውጤቱ ምናምን አይደለም እንደዚህ ስልማቱ ውጤቱማ እናንተም ከዚህ በላይ በሆነ ውጤት አሸንፋችኋል። ያ አይደለም ማተር የሚያደርገው እንዴት ነው የቆመ ኳሳችንን ማኔጅ ማድረግ የምትችሉት። በጣም ነው የምናስፈራው ማለት በጣም ሶስት ኳስ ማለት ከቆመ ኳስ በጣም ምናልባት በእግር ኳስ ታሪክ ማለት እንደዚህ የቆመ ኳስ ላይ ፐርፌክሽን ካላቸው ቡድኖች ነው አዳሚ ሊሆን ይችላል። ይሄ ዩኒክ የሆነ ታሪክ መስራት የማይሰለቸው ቡድን አርሰናል ማለት ነው። ማርቲኔሊ ዛሬ ሮናልዶ ነበረች የቆመ ኳስ ላይ በጣም ነው ደስ ያለኝ። ባይዘው እግዚአብሔር ሃትሪክ ስለሰራ አይደለም ሃትሪክ ሰርታለች ግን አይደለም ግን የቆመ ኳስ ላይ ማለት ነው በዚህ ልክ ኢንቮልቭመንት ካለው ለኛ ምን ያህል ሊጠቅም እንደሚችል አስቡት። ከነማጋሪሽ ላይ ተጨምሮ ማርቲኔሊ ማለት በጣም ጸዴ ድንገት የተቆጠሩ ጎሎች አሉ። ሁለቱም ጎሎች ማለት ነው በስነ ስርዓት ታስቦበት ምናምን ታክቲካል ነገር ሊሆን ይችላል ብቻ የሚገራርሙ የታሰበበት የቆመ ኳሶች ነበር ያስቆጠረው። እንደዚህ አይነት ሴት ፒስ ላይ በዚህ ሄደሮች ላይ ምናምን ማርቲኔሊ እንደዚህ የሚያስቆጥር ከሆነ እንደዚህ አይነት ኢንቮልቭመንቶች ኤቭሪ ጌም የሚያደርግ ከሆነ በጣም ነው የምናስፈራው። ከዛ ባለፈ እንደውም ሰታ ነው እንጂ 4 ጎል ማስቆጠር ትችል ነበር። አሲስት የእንትና ሲስተም ያበደ ነበር። የጄሱስ አሲስት ስኬሊና ጄሱስ ኮሙኒኬት ያደረጉበት በጣም ያበደ ነበር። ጄሱስ ለማርቲኔሊ ሰጥቶ ኳስ በጣም ጸዴ ነበር። ስታ ነው እንጂ 4 ማግባት ትችል ነበር ማለት ሚኬል ሜሪኖ በቃ በዛሬው ጨዋታ ምችትን ያለ ነው የምላችሁ። በጣም ጸዴ ነበር። በተለይ ፈርስት ሃፍ ጨዋታውን የሚያረጋጋ ኤቭሪቲንግ በጣም ጸዴ ነበር ነው የምላችሁ። ትክክለኛ ቦታውን ያገኘ እስኪመስል ድረስ በጣም ጸዴ ነበር ሚኬል ሜሪኖ። ኤቨሬጅ ኤዚ አሁንም ጥያቄ ምልክት። ኤዚ ቋሚ ሆኖ ኦዴጋርድ ቤንች ይሁን ለምትሉ ሰዎች በዚህ ጨዋታ በደንብ መልስ ያገኛችሁ ይመስለኛል። አሁንም ከባድ ነው። ኤዚ ጥሩ አይደለም በቃ በዛሬው ጨዋታ ነው ኮምፕሊትሊ ጥሩ አልነበረም ማለት ይቻላል። ኢተን ኖነሪ ማለት ነው ፈርስት ሃፍ ላይ አሪፍ ነበር። እሱ ልጅ መጫን አልፈልግም ምክንያቱም ማለት ከብዙ ጨዋታዎች በኋላ ነው ምናምን ወደ ቋሚ አስተላለፍ ውስጥ የመጣውና በዚህ ጨዋታ ያን ያህል መጫን አልፈልግም። ጥሩም አይደለም መጥፎም ማለት አልችልም። ብቻ የሆነ አሪፍ ነው ማለት ይቻላል እንዳጠቃላይ ነው። እሺ ምንድነው ያደረግኩ ይሄን ፔናልቲ ቢዝብ ብላ አርቆ ኖርማል ወደ ውጪ ተመቷል። ጎል ማስቆጠር በጣም ፈልጉ በጣም የተስገበገበ ነበርና እኔ በዚህ ጌም ምናምን ጎል ማስቆጠር ቢስገበገብ ምናምን ያን ያህል ምንም አይደለም ኖርማል ነው ስላችሁ አንደርስታንድ እናደርገዋለን። አሸንፈን መውጣት የምንችለው ጌም ስለሆነ ግን ሌላ ጨዋታ ላይ ፕሪሚየር ሊግ ላይ ዋጋ የሚያስከፍል ጨዋታ ላይ እንደዚህ በዚህ ልክ እንደምትልቅ የሚያዳምጥ ሰው የለም። የሆነ አግሬሲቭ ድሪብል ነው ማድረግ የሚችለው። ሆነ ድሪብል ከማድረጉ ፊት ይሆን እንደሚበላሽ ሆነ እንጃ አለ። ለምንድን ነው ማዱኬ ድሪብል ያደረገ ወደ ውስጥ ሲሄድ ምናምን ወደ ቦክስ ሲጠጋ በቃ እንደሚበላሽ ይመስለኝ። ብቻ አሪፍ ነው ቆንጆ ቤንች ሆናል ነው ማዱኬ። ከዛ ባለፈ በጣም ደስ ያለኝ ነገር ቢሆን ዘ ኪንግ ካይ ኢዝ ባክ በጣም ነው ደስ ያለኝ። ምክንያቱም ያስፈልገናል የአታካችን ስትራክቸር በተወሰነ መልኩ መቀየር የምንችለው በኪንግ ካይ ነው። በተለይ ደግሞ በፎርስ ላይ መጫወት ያለብን ጨዋታዎች ምናምን እንደዚህ የሚያስፈልጉን ጨዋታዎች ላይ ኪንግ ካይ በጣም ያስፈልገናል። ከገባ በኋላ እንቅስቃሴዎቹ በጣም ጸዴ ነበር። ብቻ ስለተመለሰ በጣም ደስ ብሎኛል። ሜዳው ስለተመለከትኩት ማለት ነው። ጋብሪኤል ጄሱስም አሪፍ ነበር። አሪፍ አሲስት አድርጋለች ምናምን ብቻ ጸዴ ነበር። ከሞኒው ገነርስ 4-1 በሆነ ውጤት አሸንፈናል። የቼልሲውን ጨዋታ ከማድረጋችን በፊት በዚህ ነው ትሬኒንግ ያደረኩ ማለት ይቻላል። ይመሻሽ። ፎሎ፣ ኮፒ ሊንክ፣ ሼር ማድረግ እንዳይረሳ። በተለይ ደግሞ ፎሎ እያደረጋችሁ ገነርስ ፋሚሊ
አርሰናል 4 ፖርትስማውዝ 1 የተጫዋቾች ሬቲንግ። እንደ ሁልጊዜ ሁላችሁ ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒሊንክ ሪፖስት እያደረጋችሁ ጀምራላችሁ። ፎሎ ማታደርጉ ሰዎች ፎሎ አድርጉ። አሁን ማለት ነው ከበረኛ ነው የምንጀምረው። ማን ኬፓ ገና እንደተጀመረ ነው የተመታበት። መለሰው ዘው ትፍገባበት ማለት ምንም ማድረግ አይችልም። እሱ እንኳን አስገባችኋ። አሪፍ ሴቮች እያደረገ ነበር። ኬፓ 7.5 በጣም ያበደ ጨዋታ። ማይልስ ሉዊስ ኬሊ አርቴታ ስራህን አየዋ። ቤንች አድርገው ስንት ጊዜ ልጁ ኳስ ሚጮ ትሬኒንግ መስሎት ነው ምንድ ግራ ገብቶት ነበር እኮ ምንም እየተጫወተ አልነበረም። የሆነ ሰዓት ነው ለመንቀሳቀስ የሞከረው 6 ብዙ አላስደስትከኝም ጨዋታ። ጋብሪኤል ጋር ይላል። ጋብሪኤል ዛሬ ያበደ ጨዋታ። ማን ጋብሪኤል አስጠልቶ ጨዋታው አያውቅም። ሁሌ ደስ ይላል። የአየር ኳስ ምንም ችግር የለበትም። ማን 8 ከ10 ጽድት ያለ ኖርጋርድ አዲስ ሴንተር ባክ አግኝተናል። ገባችኋ? አሁን ሳሊባ ትፈራዋለህ። ከዚህ በኋላ ሳሊባ አስፈራረው። ሳሊባ ኖርጋርድ በጣም ያበደ ጨዋታ። ማን 8.5 ቤን ዋይት ጋር እንሄዳለን። ቤን ዋይት ስናጠቃ እንዴት እንደሚጠቅመን አያችኋ? ማዱዌኬን ወርልድ ክላስ ዊንገር ነው ያስመሰሉ። ከኋላው ይሮጣል። ክሮሶቹ ያበዱ ናቸው። ሊንክ አፕ ፕሌው በጣም ያበደ። ቤን ዋይት ትችላለህ። 8.5 ማለት ወደ መሀል እንሄዳለን። ወደ መሀል ስንሄድ ሜሪኖ ጋር እንሄዳለን ማለት ነው። ሜሪኖ ኢንተርሴፕት ብቻ ነበር እያደረገ የነበረው። ወደፊት የሚደረጉ ኳሶች ላይ ብዙም አልነበረም። ያው ቢልድ አፕ ላይ ትንሽ እየጠቀመን ነበር። 7 ከ10 ማለት ነው። ከዛ በኋላ ደግሞ ኗኔሪ ጋር እንሄዳለን። ኗኔሪ ምን አይነት ጨዋታ ነው ማን እሱ ራሱ ግን ጠፍቶበት ነበር። ፈርስት ሃፍ እኮ ግራ ገባው። ይኸውልህ የጨዋታ ጊዜ አልተሰጣቸውም። አርቴታ ትንሽ እየሰጣቸው ኗኔሪን ስፔሻሊ እኔ በጣም ነው የሚመቸኝ። አሪፍ ጨዋታ ተጫውቷል። 7.5 ማለት ኤዜ እምብዛም የሚባለውን ጨዋታ ነው የጨዋታው። ገባችኋ? ይሄ በጣም ያበደ ጨዋታ አይደለም፣ በጣም የሚያስጠላ ጨዋታ አይደለም። ኖርማል ጌም ነው የተጫወተው። ሚድ ነው። 7 ከ10 እንሰጧለን ማለት ነው። ማዱዌኬ ጋር እንሄዳለን። በሰማ 2 አሲስት። ፔናልቲውን መሳት አልነበረብም። ፔናልቲውን ለምን ሳትከው? ያ ሁላ ነገር አድርገህ እንዴት ነው ያን የሚያክል ጎል የሳትከው? ማዱዌኬ ግራ ገባኝ። ግን ጨዋታ በጣም አሪፍ ነበር ሙሉ ለሙሉ ማለት ነው። ያበደ ጨዋታ ነው የጨዋታው። 8 ከ10 እንሰጧለን። ከዛ በኋላ ጄሱስ ጋር እንሄዳለን። ጄሱስ ማን በቃ ዊንግ በቃ ከልቡ ብራዚል ነው። ማን ፓስፖርት አለው ኪስ ውስጥ አድርጎት ነው የሚሄደው። በጣም ነው የሚችለው። ለማርቲኔሊ ምን አይነት አሲስት ነው ያደረገለት? አይታችሁታል አይደለም? ኳሱን በጣም ያበደ ጨዋታ 8 ከ10 ማርቲኔሊ በጣም ትችላለህ። ምንም ስላንተ ማውራት አልችልም። አንተ ከፕሪሚየር ሊግ ውጪ የትም ቦታ ስትጫወት ጎት ነህ። ባላንዶር ትበላ ነበር። ፕሪሚየር ሊግ የሚባል ነገር ኤግዚስት ባያደርግ ኖሮ በጣም ነው የምትችለው። 15 እንሰጣለን ማለት ነው። ከዛ ከቤንቾች እንሄዳለን። ሃቨርዝ ኪንግ ካይ ተመልሷል። ኪንግ ካይ ተመልሷል። አሪፍ ጨዋታ እየተጫወተ ነበር። ገባችኋ? ኪንግ ካይ የጭንቅላት ኳሶቹ እንዴት እንደሚጠቅሙ ከዚህ በኋላ ታያላችሁ ማለት ነው። ኪንግ ካይ 7 ከ10። ኦዴጋርድም አሪፍ ጨዋታ ተጫውቷል። ተቀይሮ ከገባ በኋላ 7 ከ10። አርሰናል ጥሩ አልነበረም ዛሬ 4-1 አሸንፏል። ፔናልቲ ስቶ ቪክቶር ዮኬሬሽ ራሱን መልሶ ለማግኘት ግብ አስቆጥሮ ወደ ዊኒንግ ሜንታሊቲ እንዲመለስ በዚህ ጨዋታ ላይ ድል ቢሰጠው አሪፍ ነበር ባይነኝ። ሌላው ጋብሪኤል ማጋሌዝ ምን ያደርጋል ሚኬል አርቴታ እዚህ ጌም ላይ ከጉዳት አሁን የተመለሰው ድጋሜ አሁን የሆነ ነገር ቢሆን 10 ምናምን ነው ዴካሪስ ቀይ ራስ ወጥቷል። ግን ይሄ በጣም አላስፈላጊ ሪስክ ነው። ግን እዛ ቦታ ላይ ተጫዋች ስለተጎዳ ያስኬዳል ብዬ አስባለሁኝ። ጋብሪኤል ማርቲኔሊ ሃትሪክ ሰርቷል። ኑኒ ማዱዌኬ ልክ አልነበረም ዛሬ። ፔናልቲ ሳተው እሱ ነው። ላስተቾቹ ምንም በቃ ጥሩ አልነበረ። ጭራሽ ልክ እንዳልሆነ የምታውቁት ማለት ነው። ጋብሪኤል ማርቲኔሊ በሄዲንግ ግብ አስቆጥሮ ና ጫማ ልጥረግልህ ብሎ ጉልበቱ ላይ አድርጎ ጫማውን ጠረገለት። አእምሮም ልክ አልነበረም ኑኒ ማዱዌኬ። ግን የሁሉ ነገር ያወራችሁ የአርሰናል ሁለተኛው ቡድን ነው። ኦኬ ሁለተኛው ቡድን ነው። 10 ተጫዋች ነው ሚኬል አርቴታ ቀይሮ የገባው። 4-1 አሸንፏል። ኢዜ በቂ ድል ተሰጥቶታል። ሌላው ኑኒ ማዱዌኬ፣ ኢታን ዋኔሪ ጥያቄያቸው የተመለሰበት ጌም ነው። 4-1 አሸንፏል። ግን ጥሩ አልነበረም አርሰናል። ሁለተኛው ቢው አርሰናል ማለት ነው። ጨዋታውን እንደተመለከታችሁት ሀሳብ ነስታችሁን ኮሜንት ላይ አስቀምጡልኝ።